እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናካፍልበት የዛሬ ፕሮግራማችንን እነሆ ይዘን ቀርበናል። ዝውውሮች በትልቁ እየተፈጸሙ ይገኛሉ። አሁን በተለይ የዓለም ዋንጫ ወደ መጠናቀቁ መቃረሙን ተከትሎ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን ነው የምንገኘው። ሰሞኑን ትልልቅ የሚባሉ ዝውውሮች እየተፈጸሙ ይገኛሉ። ባለፉት ጥቂት ቀናትና ዛሬን ጨምሮ ትልልቆቹ የአውሮፓ ሚዲያዎች በተለይ ከዝውውር ጉዳዮች ጋር የሚዘግቡ የአውሮፓ ሚዲያዎች ምን አይነት ጉዳዮችን ከዝውውር ጉዳዮች ጋር እያነሱ ነው የሚለውን ጉዳይ በስፋት የምንቃኝበትን ፕሮግራምም ዛሬም ወደ እናንተ ይዘን የምንመጣ ነው የሚሆነው። ስለምታደምጡን፣ ስለምትከታተሉን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ነው መጋብዛችሁ። ትልልቆቹን ክለቦች እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎቹም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ታዲያ እናንተ ከኛ ጋር ስትቆዩ ግን ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት አጋሩን። ቪዲዮአችንን ላይክ እያደረጋችሁም ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። አስተን ቪላ የ23 ዓመቱን የላሊጋ ኮከብ ለማስፈረም ፉክክር ውስጥ ለመግባት እየገፋ እንደሆነ ተነግሯል። አስተን ቪላ የሴልታ ቪጎን አማካይ ለማስፈረም ሞሪባን ለማስፈረም ነው ፍላጎት እንዳለው የተነገረው። የ23 ዓመቱ የጊኒ ተወላጅ ለስፔኑ ክለብ ጥሩ እንቅስቃሴዎችን ሲያሳይ ቆይቷል። እናም ለአስተን ቪላ ለረጅም ጊዜ የሚጠቅም ጥራት ያለው ተጫዋችም ሊሆን ይችላል። ከስፔን እንደወጡ ዘገባዎች እንደሚያሳዩት ከሆነ ብራይተንም በተጫዋቹ ላይ ከፍተኛ ፍላጎቶች እንዳሉት ነው የሚነገረው። ሞሪባ ከዚህ ቀደም ወደ ፕሪሚየር ሊግ ሊያመራ እንደሚችል ተያይዞ ሲነሳ እንደቆየ እናስታውሳለን። ዘገባው እንደሚጠቆመው አስተን ቪላ በተጫዋቹ ላይ ትልቅ የገንዘብ አቅርቦትንም እንዳቀረበ የሚያሳዩ መረጃዎች ያሉ። ሴልታ ቪጎ እሱን ለመሸጥ ዝግጁ መሆኑን አለመሆኑ ደግሞ ወደፊት ይታያል ተብሎ ነው የሚታሰበው። አስተን ቪላ በተጫዋቹ ላይ 20 ሚሊዮን ዩሮ ለማውጣት ሲዘጋጅ፣ ብራይተን ደግሞ እስከ 25 ሚሊዮን ዩሮ አካባቢ ለመክፈልም ዝግጁ ናቸው የሚሉ መረጃዎች ይፋ ተደርገዋል። ሞሪባ ወደ ፕሪሚየር ሊግ የመዘዋወር እድሉ ሊስበው ይችላል፣ ነገር ግን በመጨረሻ የት እንደሚያርፍ የሚታይ ነው የሚሆነው። ሞሪባ ከዚህ ቀደም ከክሪስታል ፓላስ ጋር ስሙ ሲነሳ ቆይቷል። አስተን ቪላ ለመጪው የውድድር ዘመንም የቻምፒየንስ ሊግ ማጣሪያ ማለፉን ያረጋገጠ ሲሆን ጥሩ የተጫዋቾች ስብስብም እንዲሁ እንዳላቸው ይነገራል። ይህ ደግሞ ለተጫዋቹ ማራኪ መዳረሻ ሊያደርጋቸው እንደሚችል ነው የሚገምተው። በሌላ በኩል ብራይተንም ከፍተኛ ምኞት ያለው ፕሮጀክት አላቸው። የ23 ዓመቱ ተጫዋች የት እንደሚያርፍም ወደፊት የሚታይ ነው የሚሆነው። እሱ በከፍተኛ ደረጃ መወዳደርና ለዋንጫ መታገል ያስፈልገዋል። በቻምፒየንስ ሊግ የመጫወት እድሉ ለሱ አስደሳች ሊሆን ይችላል። ስለዚህም አስተን ቪላ በዝውውር ፉክክሩ ላይ የላቀ እድልም ሊኖረው እንደሚችል ነው የተነገረው። ይህ በእንዲህ እንዳለ ሴልታ ቪጎ እንደሱ ያለ አስፈላጊ ተጫዋችን በተቻለ መጠን ከፍተኛ ገንዘቦችን ለማግኘት ይፈልጋሉ። አስተን ቪላ ከነሱ ጋር በስምምነት ላይ መድረስ መቻላቸው ወደፊት የሚታይ ነው። የ23 ዓመቱ የመሃል አማካይም በዚህ የውድድር ዘመን 1 ግብና 4 አሲስቶችን አድርጓል። እድሎችን ከመፍጠር ችሎታው በተጨማሪ በመከላከል ረገድም የሚረዳ ታታሪ ተጫዋችም ነው። ለአስተን ቪላ ወይም ለብራይተንም የተሟላ ማዕከላዊ አማካይ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ቸልሲ ለተጽዕኖ ፈጣሪው አማካይ ግራኒት ዣካ ላቀረበው የዝውውር ጥያቄም ከሰንደርላንድ ምላሽ አግኝቷል። ቸልሲ ለግራኒት ዣካ ያቀረበው የመጀመሪያ የዝውውር ጥያቄም በሰንደርላንድ በጥብቅ ውድቅ ተደርጓል። ጥቋቁር ድመቶቹ ሰንደርላንዶች ልምድ ያለውን አማካያቸውን በዚህ ክረምት ለመሸጥ ምንም አይነት ፍላጎት እንደሌላቸው በግልጽ አስታውቀዋል። እንደዛ አትሌቲክ ዘገባም ቸልሲ ለ33 ዓመቱ ተጫዋችም 8 ሚሊዮን ፓውንድ አቅርቦ ነበር፣ ነገር ግን ሰንደርላንድ ወዲያውኑ ውድቅ አድርገውታል። ከቶክ ስፖርት የወጡ ተከታታይ ዘገባዎች እንደሚያመለክቱት ሰንደርላንድ የቀረበውን ጥያቄ ተቀባይነት የሌለው እንደሆነ በመቁጠር ለቸልሲ ተጨማሪ የዝውውር ጥያቄዎችን እንደማያስተናግዱም ነግረዋቸዋል። ዣካ አሁን የሰንደርላንድ ተጫዋች ሆኖ የቀጠለ ይሆናል። ከስቴዲየም ኦፍ ላይትም የተላለፈው መልእክት ቀላል ነው፣ ተጫዋቹ በማንኛውም ዋጋ ለሽያጭ አልቀረበም የሚል። የቸልሲ ፍላጎት መረዳት ቀላል ነው። ዣካ በ2023-24 የውድድር ዘመን በባየር ሌቨርኩዘን ያልተሸነፈ የቡንደስሊጋ ዋንጫን ባሸነፉበት ወቅትም በቻቪ አሎንዞ ስር በብቃት ሰርቷል። በቡድን ውስጥም ትልቅ ሚናን መጫወቱን
የምናስታውሰው ነው። ቻቪ አሎንዞ አሁንም በስታንፈርድ ብሪጅ በመኖሩ ቸልሲ ዣካን ለወጣቱ ቡድናቸው አመራርን፣ ታክቲካዊ ብልህነትንና ልምድን ሊያመጣ የሚችል ተጫዋች እንደሆነ በግልጽ ይመለከቱት ነበር። ሆኖም ግን የሰንደርላንድ ምላሽም የሚረዳ ነው። ዣካ ቡድኑን የተቀላቀለው ባለፈው ክረምት ብቻ ቢሆንም በፍጥነት ከቡድኑ በጣም አስፈላጊ ተጫዋቾች አንደኛው ሆኗል። ዘሰን እንደዘገበው ተጫዋቹ ሰንደርላንድ ጠንካራ የፕሪምየር ሊግ የውድድር ዘመን እንዲያሳልፍና ለአውሮፓ ውድድሮችም እንዲያልፍ የረዳው ሲሆን ይህም ለክለቡ ከ8 ሚሊዮን ፓውንድ የዝውውር ዋጋ በላይ ከፍተኛ ዋጋ እንዲኖረውም አድርጎታል የሚል መረጃ ነው ይፋ የተደረገው። የቸልሲ ጥያቄውን በዣካ እድሜ ላይ መሰረት አድርጎ ሊሆን ይችላል። ነገር ግን ሰንደርላንድ የተጫዋቹን ተጽዕኖ፣ የውል ሁኔታና በቡድን ውስጥም ያለውን አስፈላጊነት እየተመለከቱት ነው። ሰንደርላንድ የቸልሲን ጥያቄ ውድቅ በማድረጉ ፍጹም ትክክል ነው። እንደ ዣካ ባለ ልምድ፣ አመራርና ታክቲካዊ ዋጋ ላለው ተጫዋችም 8 ሚሊዮን ፓውንድ በጣም ዝቅተኛ ዋጋ እንደሆነ ይነገራል። እድሜውም 33 ቢሆንም ማለት ነው። ለቸልሲ ሀሳቡ ምክንያታዊ ይመስላል። ጃካ በቻቪ አሎንዞ የሚታመን ተጫዋች ሲሆን ወጣት አማካዮችን ለመምራትም ይረዳል። ነገር ግን ሰንደርላንድ ቁልፍ ተጫዋቾቻቸውን በርካሽ እንደማያጡት በግልጽ መናገር ይቻላል። ቸልሲ በእርግጥም እሱን የሚፈልግ ከሆነ በጣም ከባድ በሆነ ሌላ ቅናሽም መመለስ ይኖርባቸዋል ተብሎ ይታሰባል። ምንም እንኳን ያ ቢሆንም የሰንደርላንድ አቋም እንደሚያሳየው ነው ዝውውሩ ቀድሞውኑ ፈጽሞ የማይቻል ደረጃ ላይ እንደደረሰ የሚጠቁሙ መረጃዎች ናቸው የበጡት። ያን ዲዮማንድን ካጡ በኋላ ሊቨርፑል ትኩረታቸውን ወደ ፓሪስ ሰን ዠርሜኑ አጥቂ ብራድሌይ ባርኮላ አዙረዋል። የቅርብ ጊዜ ዘገባዎች እንደሚያሳዩት የኮት ዲቮሩ ኢንተርናሽናል ተጫዋች ከሊቨርፑል ይልቅ የፈረንሳዩን ክለብ ፓሪስ ሰን ዠርሜንን መቀላቀል መምረጡ ተገልጿል። ሊቨርፑሎች አሁንም አማራጮችን መፈለግ አለባቸው። በክንፍ መስመሮቻቸው ላይ ተጨማሪ ጥራት ያስፈልጋቸዋል። ባርኮላም ጥሩ ተጨማሪ ሊሆን ይችላል ተብሏል። ቤን ጃኮብስ እንደገለጸው ሊቨርፑል በግብ ክልል አካባቢ ተጨማሪ ጥንካሬን ለመጨመር በሚፈልጉበት ወቅት ባርኮላ በዝርዝራቸው ውስጥ ከፍተኛ ቦታ እንዳለው ነው የሚነገረው። በሉዊስ ኤንሪኬ ድንቅ ተብሎም ተነግሯል። ባርኮላ ለፓሪስ ሰን ዠርሜን በቋሚነት የሚሰለፍ ተጫዋች አልነበረም። ዲዮማንድ መምጣት በስልጠና ውስጥም ካሉት አማራጮች የበለጠ ወደታች እንዲወርድ ያደርገዋል። መደበኛ እድሎችን ለማግኘት ክለቡን ለቆ መሄዱ ለሱ ምክንያታዊ ሊሆን እንደሚችል ነው የሚታመነው። ሊቨርፑል በክንፍ መስመሮቻቸው ላይ ተጨማሪ ጥራት ያስፈልጋቸዋል። ባርኮላም ለቡድኑ ግቦችንና የፈጠራ ችሎታዎችን ይጨምራል። ባለፈው የውድድር ዘመንም በሁሉም ውድድሮች 20 የግብ አስተዋጽኦችን አድርጓል። በመደበኛ እድሎችም ይበልጥ ይሻሻላል። በፕሪሚየር ሊጉ የሚኖረው መደበኛ የጨዋታ ጊዜም በውስጡ ያለውን ምርጥ ብቃት ሊያወጣውና አቅሙንም እንዲያሟላ ሊረዳው ይችላል። ይህም ዝውውር ለፈረንሳዊው ኢንተርናሽናል ተጫዋች ተስማሚ ይሆናል። ሊቨርፑልም ስምምነቱን መፈጸም ይችል እንደሆነ ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። በዚህ ክረምት በርካታ የአጥቂ አማራጮችን እያሰቡ ሲሆን አዲስ የውድድር ዘመን ከመጀመሩ በፊትም ቡድኑን ማሻሻል ያስፈልጋቸዋል። ባለፈው የውድድር ዓመትም በእነሱ ደረጃ አሰልቺ የሆነ የውድድር ዘመን አሳልፈዋል። በፕሪሚየር ሊጉ የደረጃ ሰንጠረዥም 5ኛ ደረጃ ላይ ጨርሰዋል። እንደገና ለሊጉ ዋንጫ ለመፋለምም ተስፋ ያደርጋሉ። ያንን ለማሳካት ጥራት ያላቸው ተጫዋቾች ሳያስፈልጋቸው አይቀርም። ሊቨርፑል ቀድሞውኑ ቪክተር ሙኞዝን አስፈርመዋል። ሌላ የክንፍ ተጫዋች ማስፈረምም ተስማሚ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በዓለም ዋንጫ ላይ ድንቅ ብቃቱን ካሳየ በኋላ የ25 ዓመቱን ተጫዋች እንደሚፈልጉ ይፋ ተደርጓል። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን አማካይ ፌሊክስ ነሜቻን ለማስፈረም ነው ፍላጎት እያሳየ ያለው። የ25 ዓመቱ ተጫዋች በጀርመን ቡንደስሊጋ ጥሩ ብቃትን አሳይቷል። እንዲሁም በአሁኑ ሰዓት እየተካሄደ ባለው የዓለም ዋንጫም ለጀርመን ብሔራዊ ቡድን ድንቅ ብቃቱን አሳይቶ ነው ከውድድሩ የተሰናበቱት። ከፉትቦል ዳታን የወጣ ዘገባ እንደሚያመለክተው የጀርመኑ ኮከብም የተጫዋችም የጀርመኑ ክለብ ቦሩሲያ ዶርትመንድ የሚለቀው ምናልባት ከፍተኛ ገንዘቦችን እስከ 120 ሚሊዮን ዩሮ አካባቢ ወይም ከዛ በላይ ጥያቄ ከቀረበላቸው ካልሆነ የመልቀቅ ዕድላችን ጠባብ ነው ሲሉ ዶርትሙንዶች ይፋ አድርገዋል። ፍላጎት ያላቸው አካላት ለሱ እንዲህ አይነት ገንዘቦችን ለመክፈል ፈቃደኛ መሆናቸው ወደፊት ይታያል ተብሎ ይጠበቃል። ማንቸስተር ዩናይትድ በአማካይ መስመሩ ላይ ተጨማሪ ቁጥጥርና ፈጠራ እንደሚያስፈልገው ሚስጥር አይደለም። የ25 ዓመቱ ተጫዋች ለቡድን አጋሮቹ እድሎችን ለመፍጠርና የጨዋታ ፍጥነትን ለመቆጣጠር ይረዳል። በተጨማሪም ለማንቸስተር ዩናይትድ አማካይ መስመርም የመከላከል ጥንካሬንና ተጽዕኖንም የሚጨምር አካላዊ ብቃት ያለው ተጫዋችም ነው። ተጫዋቹ እንደ ማንቸስተር ሲቲ፣ ኒውካስል ዩናይትድ ባሉ ክለቦችም እየታደነ ይገኛል። በስፖርት ዊትነስ ዘገባ መሰረትም ተጫዋቹ ወደ ኒውካስል ለመዘዋወር ፍላጎት የለውም። ይልቁንም ወደ ማንቸስተሩ ክለብ መቀላቀልን ይመርጣል። በከፍተኛ ደረጃ መወዳደርና ለዋንጫ መታገልም እንደሚፈልግ
ግልጽ እንደሆነ የተነገረው። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎ እንዲኖረው ያደርጉታል። ለዋንጫ ለመታገል ተስፋ ያደርጋሉ። አዲስ የውድድር ዘመን ከመጀመሩ በፊት በቡድናቸው ውስጥም ያሉትን ክፍተቶች መሙላት ይችላሉ። ወደፊትም የሚታይ ነው። ተጨማሪ ጥራት ያለው የመከላከል ሚና ያለው አማካይም ማስፈረም አለባቸው ተብሏል። ማንቸስተር ዩናይትድ ባለፈው የውድድር ዘመን በጣም አስደናቂ ነበር፣ ነገር ግን ከታላላቅ ክለቦች ጋር ለመወዳደር ተጨማሪ ጥራት ያላቸው ተጫዋቾችን መጨመር አለበት። በአውሮፓ የሚወዳደሩ ሲሆን ለሊጉ ዋንጫም ከአርሰናልና ከሲቲ ጋር መፎካከር ከፈለጉ በትልቁ ትልልቅ ዝውውሮችን ማድረግ እንደሚጠበቅባቸው የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። አርሰናል ሚኬል አርቴታ ካደረጉት የግል ጥረት በኋላ 26 የግብ አስተዋጽኦ ላደረገው ፈራሚም ቼልሲን እንደሚበልጡ እርግጠኞች ሆነዋል። አርሰናል በዚህ ክረምት የአስተን ቪላውን የፕሌይሜከር ሞርጋን ሮጀርስን ለማስፈረም በሚደረገው ፉክክር ቀዳሚ ነው። ከቲም ቶክ የወጣ ዘገባ እንደሚያመለክተው ቼልሲና ማንቸስተር ሲቲ የ23 ዓመቱን የጨዋታ አቀጣጣይ ለማስፈረም ፍላጎት ቢኖራቸውም አርሰናል ግን ሁለቱንም ክለቦች በልጦ በመውጣት ፈራሚ ለማግኘትም እርግጠኞች ናቸው። የአስተን ቪላው ኮከብን ለማስፈረም በሚያደርጉት ጥረት ቀድሞውኑ አፋጥነውታል። በሰሜን ለንደን ክለብም ስምምነቱን መቋጨት ይችሉ እንደሆነ ወይም ደግሞ እንደማይችሉም ወደፊት መታየት ያለበት ጉዳይ ነው። ሞርጋን ሮጀርስ ለአስተን ቪላ ድንቅ አቋምን አሳይቷል። ባለፈው የውድድር ዘመን የዩኤፋ ዩሮፓ ሊግን እንዲያሸንፉም ረድቷቸዋል። ለቻምፒየንስ ሊግ ማጣሪያ እንዲሁ ሲያልፉም ቁልፍ ተጫዋች ነበር። አማካዩ በሁሉም ውድድሮችም 14 ግቦችን ያስቆጠረ ሲሆን 12 ግቦችም እንዲቆጠሩ አመቻችቶ ማቀበልም መቻሉ የሚታወስ ነው። እንደሚታየው የአርሰናል አሰልጣኝ ሚኬል አርቴታ በተጫዋቹ ላይ የግል ጥረቶችን ያድርገው ሮጀርስን በሀሳባቸው ተማርኳል። አስተን ቪላ ተጫዋቹን ለመልቀቅ ፈቃደኛ መሆናቸው ወደፊት የሚታይ ይሆናል። ሮጀርስ በርካሽ የሚገኝ ተጫዋች አይደለም። ከ100 ሚሊዮን ፓውንድ በላይም ያስወጣል። አርሰናል ስምምነቱን ለመቋጨትም የሚያስችል የገንዘብ አቅም አላቸው። ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫን ያሸነፉ ሲሆን በሚቀጥሉት የውድድር ዘመናትም የእንግሊዝ እግር ኳስን በበላይነት እንዲያኖራቸው የሚያስችል ቡድን ለመገንባትም እየፈለጉ ነው። ለቡድኑ ተጨማሪ ፈጠራ ሊጨምርና ከመሃል ሜዳ ግቦችን ማስቆጠር የሚችል ሰው ያስፈልጋቸዋል። ሮጀርስ እንደ አጥቂ አማካይ እንዲሁም እንደ ክንፍ ተጫዋችም መጫወት ይችላል። በሚቀጥለው የውድድር ዘመን ለአርሰናል ሁለገብ የሆነ የማጥቃት አማራጭም ሊሆን ይችላል። በሀገሪቱ ካሉ ትልልቅ ክለቦች ለአንዱ የመጫወት እድልም ለወጣቱ አማካይ አስደሳች ይሆናል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ቼልሲ እንደ ሞርጋን ሮጀርስ ያለ ተጫዋች ያስፈልጋቸዋል። በተለይም ኤንዞ ፈርናንዴስ ክለቡን ለቆ ከሄደ ደቡብ አሜሪካዊው ለቼልሲ የፈጠራ ኃይል ነበር። የሚያበረክቱ አስተዋጽኦ መተካት አለባቸው ተብለው እንዲታሰብም እንዳደረገ ነው የመረጃ ምንጩም ይፋ እያደረገም የሚገኘው። አርሰናል የግብ ጠባቂ ገበያን እንደገና እየቃኙ ሲሆን የሊድስ ዩናይትዱን ኤላን መስሊየርን በዚህ ክረምት በሚኬል አርቴታ ቡድን ውስጥ እንደ ዋና አማራጭ አይተው አስፈርመውታል። እንደ ቢቢሲ ዘገባ አርሰናል በዚህ የ26 ዓመት ተጫዋች ላይ ጠንካራ ፍላጎት እንዳለው ሲነገር ነበር። ተጫዋቹ በሊድስ የመጀመሪያ ምርጫ ግብ ጠባቂነትን ካጣ በኋላ በነፃ ዝውውር መውጣትም እንደሚችል በተደጋጋሚ ሲገለጽ እንደነበር የምናስታውሰው ጉዳይ ነው። ኬፓ አሪዛባላጋ በሚቀጥለው የውድድር ዘመን በክለቡ የመቆየቱ ነገር አጠራጣሪ በመሆኑ ሁኔታው ይበልጥ ትኩረት የሚስብ ሆኗል። አርሰናል ቀደም ሲል ዳቪድ ራያን እንደ ቁጥር 1 ግብ ጠባቂ ያላቸው፣ ነገር ግን ክለቡ አሁንም አስተማማኝ ሁለተኛ ግብ ጠባቂ ይፈልጋል። ኬፓ ከቼልሲ ወደ አርሰናል የተቀላቀለው በ2025 ሲሆን ለራያ ተፎካካሪና ተተኪ እንዲሆን ነበር። ይሁን እንጂ እሱ የመልቀቅ ዕድል ካለው አርሰናል በግብ ጠባቂ ቦታ ላይ ክፍተት እንዳይፈጠርበት መዘጋጀት ይኖርበታል ተብሏል። በተለይ ኬፓ አሪዛባላጋ ባለፈው የውድድር ዓመት በተለይ በፍጻሜ ጨዋታዎች ላይ በካራባኦ ካፕ የፍጻሜ ጨዋታ ላይ የሰራው ስህተትም በርካቶች እንዲተቹት አድርገው ነበር። ወደ ሌሎች ክለቦች አመርቶም በቋሚነት መጫወትን ይመርጣል ተብሏል። ኬፓ አሪዛባላጋ አርሰናል መስሊየርን እንደ ብልህ ሁለተኛ አማራጭ ተመልክተው አስፈርመውታል። መስሊየር በእድሜው በልምዱና በዋጋው ምክንያትም ሳቢ ዝውውር ሲሆን ነበር። ምንም እንኳን የ26 ዓመት ብቻ ቢሆንም በእንግሊዝ እግር ኳስ በርካታ ከፍተኛ የጨዋታ ልምድ ያለው ሲሆን በፕሪሚየር ሊጉን ፍላጎት በደንብ ያውቃል። ሆኖም ግን ትልቁ መስህብም የገንዘብ ጉዳይ ነው። ግብ ጠባቂን በነፃ ዝውውር ማስፈረምም አርሰናል የዝውውር በጀታቸውን እንደ መሃል ሜዳና አጥቂ መስመር ላሉ ዋና ቅድሚያ ለሚሰጡ ቦታዎችም እንዲቆጥቡ ያስችላቸዋል። ለመስሊየር ደግሞ በሊድስ ካሳለፈው አስቸጋሪ ጊዜ በኋላ በትልቅ ክለብ ውስጥም ስራውን እንደገና ለመጀመርም እድል ይሆናል ተብሏል። ይሄ ከአርሰናል ዘንድ ጥንቃቄ የተሞላበትና አደጋ የሌለው ውሳኔ ሊሆን እንደሚችል ነው የተነገረው። ኬፓ ከለቀቀ አርሰናል ሊመለከቱት የሚገባው አይነት እንቅስቃሴ ይሄ ነው። ምንም እንኳን ትልቅ ዝውውር ባይሆንም የቡድን ግንባታ እንዲሁ ደግሞ ትልቅ ኮከቦችን ብቻ መግዛት አይደለም። የመስሊየር በነፃ መምጣት ለአርሰናል ጥልቀትን፣ የፕሪሚየር ሊግ ልምድንና አሁን የማደግ የሚችል ወጣት ግብ ጠባቂን ይሰጣቸዋል። ጥያቄው በሊድስ የመሰለፊያ ቦታውን ካጣ በኋላ የራያ ሁለተኛ ግብ ጠባቂ ለመሆን መስማማቱ ብቻ ነው።
በዚህ ሚና ላይ ደስተኛ ነው። እንግዲህ አርሰናል በቁም ነገር ተመልክተውታል። አርቴታ ማጠናከር የሚፈልግባቸው ሌሎች አስቸኳይ ቦታዎች ስላሉበት ሁለተኛ ግብ ጠባቂውን በቶሎ ማምጣቱ የሚታወስ ነው። በነፃ ዝውውር መምጣቱ ኤላን መስሊየር አስተማማኝና ተግባራዊ የሆነ እርምጃ እንደሆነ ጭምር የሚጠቁሙ መረጃዎችን ነው በትልቁ እየተመለከተን እንደምንገኝ ዘገባዎቹ እየጠቆሙ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባሩ የዩቲዩብ ቻናላችን ለዛሬ ያዘጋጀንላችሁ የዝውውር ጉዳዮች ላይ ትኩረት አድርገን ወደ እናንተ ያደረስነው ፕሮግራም ይህንን ይመስል ነበር። ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን የዝውውር ጉዳዮቻችን እነዚህን ይመስላሉ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። ለዛሬ ግን ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። መልካም ቀን እናቀርባለን።